የተከፈተው የሰማይ ደጅ ብዙ ጊዜ ራእይ ዮሐንስ ሲባል የሚታያቸው አውሬ ብቻ ነው። ወዳጆቼ ሰማይ ደጅ አለ። ዋናው በመንፈስ መሆን ነው። በመንፈስ መሆን ማለት ምን ማለት ነው? አይንን መጨፈን አይደለም። በስመ አብ ወወልድ ወመንፈስ ቅዱስ መንፈሳዊ ሚስጥር አለ። ወገኖቼ ቤተ ክርስቲያን ይሄን እንድታወራ የሚበልጣል። ምንድናቸው እነዚህ ሰባቱ መናፍስት? መድረኩን የያዝን ሰዎች ብዙ አክት ባናደርግ፣ በሰው ዘዴ፣ በሰው ታክቲክ እንደዛ አይሆን፣ ዝም ያሰኛል። ታጥበን የጠራነው በውሃ አይደለም። አያለው ሰማለው የሚል ማንም ቢኖር በእግዚአብሔር መንፈስ ይመራ። ስትዘምር አይደለም ምትደክመው አንተ። መዝሙር ሲጠፋብህ አትወጣ ሲላ አትወጣ እሺ ነው እንጂ የምትለው እስከ መቼ አትለው። መንቀዥቀዥህን መቀነስ አለብህ። ለብቻ ይፈልግሃል። በማንነቱ እሱ የገባን አይመስለንም ብዙዎቻችን። ክርስቶስ ነው ከባርነት ወደ ልጅነት የዲያብሎስ አገልጋይ ከመሆን ወደ ዙፋን የጠራን። ስሙ ይባረክ። መጽሐፍ ቅዱሳችንን በራእይ ዮሐንስ መጽሐፍ ምዕራፍ 4 ላይ እናወጣለን። ዛሬ ጌታ የሚመግበን የሰማይ ደጅ ተከፈተ በሚል ርዕስ ነው። በተከፈተ ሰማይ አንጻር ሆነን የቃሉን ብርሃን እናያለን። ራእይ ዮሐንስ መጽሐፍ ምዕራፍ 4 ከቁጥር 1 እስከ 11 ያለውን ነው። ከዚያ በኋላም አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ፣ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወዲያው በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ። ተቀምጦም የነበረው በመልኩ የኢያሰጲድን የሰርዴዎስን ዕንቁ ይመስል ነበር። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7 የእግዚአብሔር መናፍስት ናቸው። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሉባቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሶስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረውን ንስር ይመስላል። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶቹም በዙፋን ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናም በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። የሰማይ ደጅ ተከፈተ። ንባቡን ባነበብነው የመጽሐፉ ክፍል ውስጥ ወደ 9 የሚደርሱ ፍሬ ነገሮችን እናገኛለን። አንደኛው የተከፈተው የሰማይ ደጅ ነው። ክብር ለእግዚአብሔር ይሁን። ሁለተኛው የዮሐንስ በመንፈስ መሆንና የሰማው አምላካዊ ድምጽ ነው። ሶስተኛው
በሰማይ የተመለከተው ታላቅ ዙፋን ነው። አራተኛው 24ቱ ሽማግሌዎችና 24ቱ ዙፋኖች ናቸው። አምስተኛው በዙፋኑ ዙሪያ ሲሰማ የነበረው የመብረቅና የነጎድጓድ ድምጽ ነው። ስድስተኛው የሰባቱ የእሳት መብራቶች ምስጢር ነው። ሰባተኛው በዙፋኑ ፊት የነበረው ታላቁ የብርሌ ባህር ነው። ስምንተኛው ብዙ አይኖች ያሏቸው ኪሩቤልና ሱራፌል ወይንም እንስሶቹ ናቸው። ዘጠነኛው በዙፋኑ ላይ ለተቀመጠው የሚቀርብለት ልዩ ምስጋና ነው። ሁሉን በእያንዳንዱ አሁን ለመዘርዘር ጊዜውም ሁኔታውም ስለማይፈቀድ በዚህ ውስጥ ያለውን ፍሬ ሐሳብ ብቻ እናገራለሁ። በአጠቃላይ በዚህ ምዕራፍ ውስጥ አራት ልንረሳቸውና ፈጽሞ ችላ ልንላቸው የማይገቡ መሰረታዊ ነገሮች ተገልጠዋል። አንደኛው እግዚአብሔር ከጥንት እስከ ዛሬ ደግሞ በሚመጡም ዘመናት ሁሉ ለዘላለም ጸንቶ የሚኖር ብቸኛው የማይናወጥ መንግስት ባለቤት መሆኑን የምናይበት ነው። ሁለተኛው አሁንም በዚህ ሰዓት እንኳን በሰማይ ሁኔታዎች የእግዚአብሔርን ክብርና ግርማ ይናገራሉ። ሶስተኛው 24ቱ ሽማግሌዎች ፍጥረተ ዓለማትን ወክለው በዙፋኑ ፊት የሚገባውን አምልኮና ስግደት ለታመነው አምላክ ያቀርባሉ። አራተኛው የአምልኮ ትኩረት በብቸኝነት የሚገባው በዙፋኑ ላይ ላለው ለእርሱ ብቻ እንደሆነ መጽሐፉ ይናገራል። ክብር ለእግዚአብሔር ይሁን። የተከፈተው የሰማይ ደጅ በእርግጥ ሰማይ የተከፈተው በጌታችን በኢየሱስ ክርስቶስ ነው። መጽሐፍ እንደሚነግረን ይልቁንም ደግሞ ማርቆስ እንደጻፈልን ሰማይ ተቀደደ፣ እግዚአብሔርም ድምፁን ሰጠ እንዳለ በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው የሚል ያን ምስክርነት ፍጥረት እንዲሰማ እግዚአብሔር ፈቃድ ሆኗል። የቆመው የጠብ ግድግዳ የወደቀው በልጁ በክርስቶስ ነው። እኛና እግዚአብሔርን አላገናኝ ያለው መጋረጃ የተቀደደው በክርስቶስ ነው። ሰማይ ይዞን የገባው ክርስቶስ ነው። ስለዚህ ሰማይ በክርስቶስ ተከፍቷል። አሁን ዮሐንስ በክርስቶስ ኢየሱስ የተከፈተውን ሰማይ ወይንም የሰማይን ምስጢር ነው ያየው። ታሪካዊ ዳህራው የተገለጠ ነው። ዮሐንስ በፍጥሞ ደሴት በግዞት በነበረበት ጊዜ እግዚአብሔር የልቦና አይኖቹን ከፍቶለት ያለፈውን ያሁኑንና የሚመጣውን መዝገብ ሲለው በራእይ የሚመለከታቸው ነገሮች ከአእምሮ በላይ የሆኑ ናቸው፣ የሚያስገርሙ። ከዚህ በፊት በነበሩት 3 ምዕራፎች በታናሽ እስያ ላሉ ለሰባቱ አብያተ ክርስቲያናት መልእክት ሲጽፍ ቆየና 3ቱ ምዕራፍ ጨርሶ ወደ 4ኛው ምዕራፍ ሲደርስ የሰማይ ደጅ ተከፈተ አለ።
ዮሐንስ ራእይ ምዕራፍ 4 ሰው ምድርን ለቆ ወደ ሰማይ የሚገባበት የሰማይ ደጅ የተከፈተበት እግዚአብሔር ደግሞ የመቅደሱን ሚስጥር የመንፈሳዊ ዓለምን ድብቅ ነገር ለልጆቹ በመንፈስ ቅዱስ አማካኝነት ይፋ ያደረገበት ምዕራፍ ይጀምራል። ዮሐንስ ራእይ ምዕራፍ 4 እና ምዕራፍ 2 ከዛ በኋላ በተከታታይ ለሚመጣው የመንፈሳዊ ዓለም ጦርነትና የጨለማ ኃይላት ትግል በልዩ ልዩ መንገድ ለሚገለጠው ድርጊት ሁሉ ጌታችን ኢየሱስ ክርስቶስ የጦር ዋና መሪ ተደርጎ የተገለጠበት ምዕራፍ። ወዳጆቼ ብዙ ጊዜ አንዳንድ ሰዎች የራእይን መጽሐፍ ከሚፈሩበትና ለማንበብም ለማወቅም ከማይደፍሩበት ምክንያቶች መካከል ቀዳሚው መጽሐፉን ባልተረዱ ሰዎች ከሚነገረው ንግግርና ስብከት የተነሳ ነው። የመጽሐፉን ሚስጥር ያልተረዱ ሰዎች ብዙ ጊዜ ራእይ ዮሐንስ ሲባል የሚታያቸው አውሬ ብቻ ነው፣ የሚታያቸው እሳት ብቻ ነው፣ የሚታያቸው የዓለም ጥፋት ብቻ ነው። የመጽሐፉ ዋናው ሐሳብ ግን የእግዚአብሔርን ሉዓላዊነትና የአንድያ ልጁን የክርስቶስ ኢየሱስን ዘላለማዊ ድል አድራጊነት የሚናገር ድንቅ መጽሐፍ ነው። ለኛ ለአማኞች ልባችንን የሚያሞቅና ኩራት የሚያሰኝ በእግዚአብሔር ልብ ውስጥ የተፈጸመና የተጠናቀቀ በፍጥረት ዓለም ሕግ ግን ጊዜና ወቅት እየጠበቀ መጽሐፉም እየተገለጠ ነገሮችን እንድናስተውል የሚያደርግ መጽሐፍ ነው። እግዚአብሔር ለክርስቶስ፣ ክርስቶስ ለመላኩ፣ መላኩ መጥቶ ለዮሐንስ፣ ዮሐንስ ደግሞ ለቤተ ክርስቲያን የላከው መጽሐፍ ነው። በዚህ መጽሐፍ ውስጥ በእግዚአብሔር ልብ ፍርድ ተፈጽሟል። በዚህ መጽሐፍ ውስጥ በእግዚአብሔር ልብ ማህተሙ ተፈቷል። መጽሐፉ ተዘርግቷል። በዚህ መጽሐፍ ውስጥ በእግዚአብሔር ልብ በዙፋኑ ላይ የሚቀመጠው ታውቋል። በዚህ መጽሐፍ ውስጥ የአማኞች ፍጻሜም ደግሞ የዓለምም ጥፋት ታውቋል። ነገር ግን ዘመኑ ገና ስላልተፈጸመ እኛ ባልተፈጸመ ዘመን ውስጥ ስላለን ነገሩ ሁሉ አንዳንድ ጊዜ ለአእምሯችን ይከብደናል እንጂ እግዚአብሔር የተናገረው እውነት ነው። አሁን ዮሐንስ የሶስት ምዕራፎቹን ጉዞ ጨርሶ ምዕራፍ 4 ላይ ሲደርስ እንደዚህ አለ። ከዚህ በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ። ሰማይ እንደ ደጅ ሲከፈት አየሁ አለ። በቃ ወዳጆቼ ሰማይ ደጅ አለው። ወደ ኋላ ተመልሰን በኦሪት ዘፍጥረት መጽሐፍ ምዕራፍ 28 ቁጥር 17 ላይ ስትመለከቱ ታሪኩ ከቁጥር 1 ጀምሮ ነው የሚጀምረው። ያዕቆብ ከእናት ከአባቱ አገር ከትውልድ መንደሩ ወጥቶ በወንድሙ በኤሳው ምክንያት ወደ ሶርያ ሲሄድ መንገድ ላይ መሸበት። በዚያም ድንጋይ ተንተርሶ ተኛ። ሌሊት ላይ ህልም አለመ። ያለመው ህልምም የተገለጠ ነው። መሰላል ከምድር እስከ ሰማይ ተዘርግቶ ነው። በመሰላሉ ራስ ላይ እግዚአብሔር ቆሟል። በመሰላሉ ላይ መላእክት ሲወጡ ሲወርዱ አየ። ከዚህ በኋላ ከእንቅልፉ ነቃ። ካየው ነገር የተነሳ ፍርሃት ወርሶታል።
በላብ ተጠምቋል፣ ይንቀጠቀጣል ያዕቆብ። ከዚህ በኋላ እንደዚህ አለ። ዘፍጥረት 28 ቁጥር 17 ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህ የሰማይ ደጅ ነው አለ። ያዕቆብ ያንን ስፍራ የሰማይ ደጅ ብሎታል። እግዚአብሔርን በዛ ስላየ ነው። መሰላሉ የተተከለበት ስፍራ መሆኑን ስላረጋገጠ ነው። ንጉሱ ባለበት ሰራዊቱ ሁሉ ሞልተው ስላየ ነው። ይህ የእግዚአብሔር ቤት የሰማይ ደጅ ነው አለ። ያ መሰላል የሰው ልጅ ነው፣ ክርስቶስ ነው፣ ሌላ ማንም አይደለም። ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 44 ጀምሮ ፊልጶስ ናትናኤልን በጠራው በዚያ ቀን ጌታ ኢየሱስ ስለ ናትናኤል ቅንነትና ገርነት ሲናገር ክፋትና ተንኮል የሌለበት ሰው ሲለው ናትናኤል ተደነቀ። ከናዝሬት መልካም ነገር ይወጣልን ብሎ የጠየቀው ሰው ናና እይ ስለተባለ መጥቶ መሲሁን አየው። ጌታ ኢየሱስን ተመለከተው። ፊልጶስ ሳይጠራ ከበለስ በታች ሳለ አወኩ አለው ጌታ ኢየሱስ። አይሁድ በቤተ መቅደስ አምልኮ ይፈጽማሉ። በምኩራባቸው በየሳምንቱ እየተገናኙ እግዚአብሔርን ያከብራሉ። በየዕለቱ ደግሞ የበለስ ዛፍ ስር የዕለት ጸሎታቸውን ያደርሳሉ። በዛ ልማድ ናትናኤልም ይሄው ነው። በለስና እስራኤል በእጅጉ በመጽሐፍ ቅዱስ ውስጥ ቁርኝነት እንዳላቸው መጽሐፉ ይናገራል። በበለስ ዛፍ ስር አገኘሁ አየሁ ስላለው በዚህ ትደነቃለህ አለው መልሶ ኢየሱስ። ገና መላእክት ሰማይ ሲከፈታል፣ መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ አለው። የሰው ልጅ ራሱ ነው። ሰማይ የሚከፈተው በኢየሱስ ክርስቶስ ቤዛነት ነው። ከዛ በኋላ መላእክት ሲወጡና ሲወርዱ ታያለህ አለው። ሆኗል፣ ተፈጽሟል። የዛሬ 2000 ዓመት ቤዛ በሆነን በኢየሱስ የሰማይ ደጆች ተከፍተዋል። መጋረጃው ተቀዷል። የጠቡ ግድግዳ ወድቋል። ስለዚህ ወደ እግዚአብሔር መግባት ሆኖልናል። በዚህ ምክንያት ነው ዮሐንስ አይኑን ሲከፍት ሰማይ ተከፍቶ አየሁ አለ። ከዚያስ መጀመሪያ የተመለከትኩት ዙፋን ነው አለ። ክብር ለእግዚአብሔር ይሁን። ዙፋኑ ባዶ አይደለም፣ ተቀማጭ ነበረበት። ምድራዊ ነገስታት ሁሉ በተሰጣቸው ዘመን ገዝተው ያልፋሉ። እነሱ ሲያልፉ ለቅርስነት ዙፋኖቻቸው በቤተ ሙዚየም ይቀመጣል። ከዛ ጎብኚዎች ይመጡና እነዚያን ዙፋኖች ይጎበኛሉ። የገሌ ዙፋን እገሌስ ወደ መቃብር ሄደዋል፣ ዙፋኑ ይሄው፣ ዘውዱ ይሄው፣ ካባው ይሄው ይባላል። የሁሉም እንደሱ ነበረ። ሞቶ ዙፋኑን ባዶ ያላደረገ ከሙታን የተነሳ አሁን በሰማያት በግርማው ቀኝ ያለ አንድ አለ። ባለ ዙፋን አንድ አለ። በዙፋኑ ላይ ተቀማጭ ነበረበት አለ። ክብር ለእግዚአብሔር ይሁን። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በመንግስቱ ነው። ያያል፣ ይሰማል፣ ይፈርዳል። ይሄን አይቻለው አለ። ዮሐንስ በመንፈስ ነበርኩ ብሏል።
በመንፈስ ቁጥጥር ስር ስንሆን ፊዚካል የሆነውን ዓለም እየለቀቅን ወደ መንፈሳዊ ክልሎች ከፍ ማለት እንጀምራለን። የልባችን አይኖች ሲበሩ እግዚአብሔር የተሰወሩ ሚስጥራትን ያሳየናል። ዋናው በመንፈስ መሆን ነው። መንፈስ ቅዱስ ተሰጥቶናል። እኛ የእግዚአብሔር ቤተ መቅደሶች ነን። በመንፈስ መሆን ማለት ምን ማለት ነው ብላችሁ ትጠይቁ ይሆናል። ወገኖቼ ሐሳብን ለመንፈስ ማስገዛት ማለት ነው ባጭሩ። ሌላ ነገር የለውም። አይንን መጨፈን አይደለም። ጸጥ ብሎ መቀመጥም አይደለም። በመንፈስ ለመመራት፣ በመንፈስ ለመገዛት፣ በመንፈስ ለመነዳት ራስን አሳልፎ መስጠት ነው። አንተም መሪ ሆነ እሱም መሪ ሆኖ ስለማይሆን የእግዚአብሔር ልጆች በመንፈስ ይመራሉ ተባለ እንጂ በገዛ አይምሮአቸው አላለም። ስለዚህ አይምሮን ተወውና ለሚመራህ ራስህን አሳልፈ ስጥ። ለሚያሳይህ መገለጦች ደግሞ ምቹ ሁን። አንዳንድ ሰው እኮ እግዚአብሔር ከፍ ያለ ነገር ሊያሳየው ይፈልግና በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይመለሳል። ተመችቶታል። ይሄ ዝም ብሎ ያለው ነገር ተመችቶታል። ከፍ ብሎ እግዚአብሔር በመንፈስ ቅዱስ ሊያሳየው የሚፈልገው ነገር ማየት። ወዳጆቼ እግዚአብሔርን ለመምሰል ራስህን አስለምድ ሲል እኮ የሚያለማምድህ ኃይል አለ፣ ጸጋ አለ። እድገት እዚህ ላይ መቆም የለበትም። ሌላ አለ። የሰማይ መከፈት አለ። የመንፈሳዊ ዓለም ሚስጥር አለ። ቋንቋ አለ። ድምፅ አለ። መንፈሳዊ ሚስጥር አለ። እግዚአብሔር በመረዳት ባለጠግነት ይባርካችሁ። የልቦናችሁን አይኖች ደግሞ ከዚህም በላይ የከፈተው አየሁ እንድትሉ ሰማው እንድትሉ ያብቃችሁ። ይሄ ደግሞ የልጅነት መብት ነው። ለሆነ ሰው ብቻ ተለይቶ የሚሰጥ ነገር አይደለም። ለልጅ ሰማይ ተከፍቷል። ለልጅ የአባትን ድምፅ መስማት ተፈጥሯዊ መብቱን አይኖቻችንን ያበራ ጆሮቻችንን ለድምፁ የከፈተ ስሙ ይባረክ። በጎቼ ድምፄን ይሰማሉ ነው ያለው። በጎቹ ነን። የእረኛችንን ድምፅ የመስማት ተፈጥሯዊ መብት አለን። ሕጋውያን ሰሚዎች ነን እኛ። ስማልኝ የምትሉ እስኪ እግዚአብሔር ያለውን ንገረኝ የምትሉ ሰዎች አይኖቻችሁ ይከፈት። እግዚአብሔር ዛሬም ይናገራል። እግዚአብሔር ዛሬም ያወራችኋል። ድምፁ እንደ ጅረት የማይቆም ነው። ቀንም ይናገራል፣ ሌሊትም ይናገራል። ነገሩን ያልተረዳኸው ደግሞ መጽሐፉ ዕውቀት እየሰጠ እዚህ ካለህበት ከባቢ እየወጣ እየተለቀቅ ትሄዳለህ። ዮሐንስ አየሁ፣ ዙፋን አየሁ አለ። እግዚአብሔር ንጉሥ ነው። አሜን። ዙፋኑንም በሰማይ አዘጋጀ። የዳዊት መዝሙር 102 በቅንፍ 103 ቁጥር 19 ላይ እግዚአብሔር ንጉሥ ነው። መንግስቱ ሁሉን ትገዛለች፣ ዙፋኑንም በሰማይ አዘጋጀ ይላል። እና ሲከፈት ያየው ዙፋን ነው። ገዢ ነው። እግዚአብሔር ገዢ ነው። የህይወታችን ገዢ ነው። ባለስልጣን ነው። ፈራጅ ዳኛ ነው። አይኖቻችሁ ይሄን ብቻ ይዩ። ሌላው ቀሪ ነው። ሌላው ቀሪ ነው። የተከፈቱ አይኖች የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ጌትነት፣ የእግዚአብሔርን ዳኝነት ያያል። ዮሐንስ አየሁ አለ እና ሲገለጥለት ዮሐንስ እንዲገባው በከበሩ ልዩ ልዩ ማዕድናት መልክ ነው የተገለጠለት። ፊገራቲቭ ነው።
ቁጥር አለው፣ ምስል አለው። ዮሐንስ ራእይ የኢያሰጲድ የሰርዲዮን ዕንቁ መረግድን የመሰለ እነዚህ ማዕድናት ናቸው። ይሄን ያለው አለ እየተሽከረከረበት ነው እንዳይሸመድደውና ኤግዛክትሊ እንዲህ ነው እንዳይለው መገለጡ ከፍ ያለ ነበር። ብቻ ዮሐንስ እንዲህ አይነት ነገር ያለው እያለ ነው። ከዛ በዙፋኑና በዙፋኑ ዙሪያ 24 ሽማግሌዎች ያያል። እነዚህ 24ቱ ሽማግሌዎች የሚወክሉት የሰው ልጆችን ነው፣ ከመጀመሪያው እስከ ፍጻሜው ዘመን ያሉትን። በነገድ 12ቱ የእስራኤል ነገድ፣ ደግሞ በሐዲሱ ኪዳን 12ቱ የበጉ ሐዋርያት፣ በድምሩ 24 ሕዝብና አሕዛብን የሚወክሉ እነዚህ በዙፋኑ ዙሪያ ነበሩ። ለነርሱ ዙፋንም ነበራቸው ይቀመጡም ነበር ይላል። ብናምነው ከእርሱ ጋር እንነግሳለን፣ ብንክደው ግን እርሱ የታመነ ሆኖ ይኖራል፣ ራሱን ሊከዳ አይችልም ያለው ታማኝ ነው። የነገሰው ስለ ራሱ ብቻም አይደለም፣ ሊያነግሰን ከባርነት ወደ ልጅነት የዲያብሎስ አገልጋይ ከመሆን ወደ ዙፋን የጠራን ስሙ ይባረክ። እና እነዚህ ሲያይ እነሱ ያመሰግናል። በዙፋኑ ዙሪያ ነጎድጓድ፣ መብረቅ፣ የነጋሪት ድምፅ ይሰማል። ታላቅ የሆነ ነገር ነው ወገኖቼ በዛ የሚሆነው። ሃሌሉያ። የነጋሪቱ ድምፅ የልቡን ምት ያፈጥነዋል። የሚያየው ነገር ሌላ ነገር እንዲያስብ የማይፈቅድ ጸጥ የሚያደርግ ቀልብን ሁሉ የሚሰበስብ ታላቅ የሆነ ነው። ባለ ግርማ ነው እግዚአብሔር፣ ባለ ሞገስ ነው እግዚአብሔር። ይህን ምስጋና ያያል። ታስታውሳላችሁ በዘጸአት መጽሐፍ ምዕራፍ 19 ላይ እግዚአብሔር በሲና ለእስራኤል ሲገለጥ ይሄ ነጎድጓድ፣ መብረቅ፣ ልዩ ልዩ ድምፅ ይሰማል። ቁጥር 16 እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ ይላል። ወዳጆች እግዚአብሔር በሌለበት መዋል ማለት ቀንህን በከንቱ መጨረስ ማለት በጣም የሚሰለች የማይገፋ ከባድ ቀን ነው የሚሆንብ። እግዚአብሔር ባለበት ደግሞ መዋል ማለት 40 ቀን እነ ሙሴ እንዴት እንዳለፉት አይታል። 40 ቀን ያለ ምግብ ያለ መጠጥ በምን በህልውናው ነው፣ በመገኘቱ እኮ ነው። ሳይገኝ ሲቀር ነው እኮ የምድር እንጀራ አምጦ የሚለን ሆዳችን፣ ውሃ የሚለን ሳይገኝ ሲቀር እኮ ነው። ወዳጆቼ ሰው በእንጀራ ብቻ አይኖርም ከእግዚአብሔርም አፍ በሚወጣ ቃል ሁሉ እንጂ ተብሏል። ቃሉ በመጣ ጊዜ የእግዚአብሔር መገኘት ፕሬዘንስ ህልውና ማለት ሰው በምድር ላይ የመጨረሻ እድገቱ የክብር ሰው ሲሆን ነው። በመገኘቱ ውስጥ ውሎ ማደር ምድርን የሚያስንቅህ እሱ ነው። ዓለምን የሚያስንቅህ እሱ ነው። ከግራቪቲ በላይ የሚያደርግህ እሱ ነው። እንደ ጎረቤትህ እንዳትኖር የሚያደርግህ፣ እንደ ጠጣኸው መንፈስ፣ እንደ ሞላብህ ጸጋ፣ እንዳገኘህ ጌታ በየጊዜው ሃሌሉያ። እና ነጎድጓድ፣ መብረቅ፣ እምቢልታ፣ መለካት በገባው መጠን ነው ዮሐንስ የገለጠው እንጂ ይህ አይደለም።
ይሄ አይደለም ሌላ ነው ግን በብልጭታ አይዟችሁ ለማለት እኮ ነው። በዘመኑ የነበሩ በታናሽ እስያ የነበሩ ከቄሳርያውያን የተነሳ መከራ ጸንቶባቸው ለነበሩት ፍጻሜያችሁ መቃብር አይደለም፣ ፍጻሜያችሁ ሞት አይደለም፣ ከዚህም በላይ ሌላ ነገር አለ ከቄሳር የሚበልጥ በዙፋኑ ላይ አለ። በዙፋኑ ዙሪያም ደግሞ ያለው የምስጋና ኃይል ይሄ ነው። ታገሱ ደስ ይበላችሁ የሚል ድምጽ ነው የሰማው። ባለ ነጎድጓዱ እግዚአብሔር፣ በመባረክት የሚገለጠው እግዚአብሔር፣ በምስጋና ድምጽ የሚገለጠው እግዚአብሔር። ወገኖቼ ቤተ ክርስቲያን ይሄን እንድታወራ ከጥቃቅንና ከአነስተኛ አገልግሎቶች እንድንላቀቅ ካወራን ክብሩን ከዘመርን ክብሩን ሌሎች ነገሮች አይዘመሩ እያልኳቸው አይደለም። ሌሎች ነገሮች አይኑሩ እያልኩ አይደለም። ግን እንዴት ሰው 365 ቀን እጅ የሚል የመነቸከ ንግግር እየተናገረ ጫማ ተቀየራለ እንትን ትሄዳለ እዛ ትገባል። ይከፈታይን የሚበልጣል። ምስጋና ይመሰገናል እግዚአብሔር። እና ዮሐንስ ይሄን ሰማ እና እነዚህ 24 ሽማግሌዎች እንዳለ ፍጥረትን ወክለው በዙፋኑ ፊት እየሰገዱ ዘውዳቸውን ይገባሃል የሚሉት የሰባው ምስጋና ለአንተ ይገባሃል እያሉ የሚያመሰግኑትን አየሁ አለ። ከዛ በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር አለ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው አለ። ምንድናቸው እነዚህ 7ቱ መናፍስት? ኢሳይያስ 11 ላይ የተጻፉት ናቸው። ያርፍበታል የተባሉት ማለት ነው። ከዙፋኑ እየወጡ በሰው ላይ የሚቀመጡ እግዚአብሔርን የመፍራት ጥበብ፣ እግዚአብሔርን የመፍራት የመጀመሪያው ነው እና 7 አሉ። ኢሳይያስ 11ን ተመልከቱት። እነሱ በዚያ ነበሩዋል። ቀጥሎ ምን ይላል? ቁጥር 6 ላይ በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር አየው ይላል። ምንድነው ይሄ ብርጭቆ ባህር? ምንድነው ወዳጆች? ኦሪት ዘጸአት መጽሐፍ ምዕራፍ 24 ላይ ሙሴን እግዚአብሔር እንደዚህ ብሎታል። አንተ ወንድምህ አሮን፣ ናዳብ፣ አብዩድም ደግሞ ሌላ 70 ሽማግሌዎችን ይዘ ወደ ተራራው ውጣ። በተራራው ላይ ሕዝቤን የምመራበት ሕግ ሰጥሃለሁ፣ የማስተምርህን ታስተምራቸው ዘንድ እነሱን ይዘው ውጣ። ነገር ግን አንተ ከነሱ ትንሽ ፈቀቅ በል አለውና እግዚአብሔር ሙሴ እንዳለው 70 ሽማግሌዎች ይዘው ወደ ተራራው ወጣ። በተራራው ላይ እግዚአብሔር ሙሴን አነጋገረው፣ ሐሳቡን ሁሉ ገለጠለት። ያን ጊዜ ቁጥር 9 ሙሴም አሮንም ናዳብም አብድዩም ከእስራኤልም 70 ሽማግሌዎች ወጡ። የእስራኤልንም አምላክ አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበረ ይላል። አሁን በዙፋኑ ፊት የብርጭቆ ባህር አዩ ይላል አይደል? እንደ ብርሌ ነጭ እንደ መስታወት የጠራ ዙፋኑ ፊት ያለ ባህር አለ። ይሄን ወለል ነጭ ወለል የሰንፔር ወለል አየሁ አለ፣ ነበረ አለ። እጁንም በእስራኤል አዛውንቶች ላይ አልዘረጋም፣ እነርሱም እግዚአብሔርን አዩ በሉም ጠጡም ይላል። እንዴ እግዚአብሔር ከተገለጠ በኋላ የምን እጅ መዘርጋት ነው? ከዚህ በፊት ሙሴ ነበር እጁን ዘርግቶ የሚባርካቸው።
አሁን ዋናው ተገልጧል። እንደ ሰምፔር የሚያበራውን ወለል ተመልክተዋል። ማን እጁን ይዘረጋል? ወዳጆቼ የእግዚአብሔር ግሎሪ የእግዚአብሔር ክብር በተገለጠ ጊዜ መድረኩን የያዝን ሰዎች ብዙ አክት ባናደርግ ምንም ከኛ ጋር የሚገናኝ ነገር አይደለም። ራሱ ነው የመጣው። ራሱ ሲመጣ በእግዚአብሔር መገኘት ውስጥ ጥቃቅን ተዋንያን ጥቃቅን ገጸ ባህሪያት ሆነን ውር ባንል ጥሩ ነው። እኛም አብረን ነው መዘርጋት ያለብን። አንዳንዴ ይመጣል እንደዚህ በቤተ ክርስቲያን ከወትሮ የተለየ አይደለም። ከወትሮ የተለየ ይመጣና በቃ ቤቱ ሁሉ በእንባ ቤቱ ሁሉ በክብር ወንበር ላይ ተቀመጠው ወለል ላይ ያለው ይንከባለላል። ወገኖቼ ይሄ ንጹህና ቅዱስ የአምላካችን መንፈስ ነው። ሐሜተኞች እንደሚሉት አይደለም። ንጹህ መንፈስ በተገለጠ ጊዜ ይላል እኮ ካህናቱ አገልግሎት አቆመው ወለሉ ላይ ወደቁ ይላል። እርሱ ሲገለጥ ማን ወንድ ነው ሃሌሉያ የሚለው ማይክ ይዞ? እሱ ሲገለጥ ማን ጀግና ነው በፊቱ የሚቆመው? ሁሉ ወለል ላይ፣ ሁሉ ከቁጥጥር ውጪ። እግዚአብሔር ይሄ ነው የኛ አምላክ፣ ይሄ ነው ወገኖቼ። ይሄን የቀመሱ ሰዎች ወርደው ከተራራ ስር ያሉ አምልኮ አይመቻቸው። ከተራራ ስር ማለት ሰው የሚሸት በሰው ዘዴ በሰው ታክቲክ በቃ እንዲህ ሊሆን ነው እያሉ ደላሎች በጩኸት እንደዛ አይሆንም። ዝም ትላለህ፣ ዝም ያሰኛሃል። ይመጣል፣ ትወድቃለህ። ይሄው 70 ሽማግሌዎች ሙሴ እጁን አላነሳም ይላል። ያ እጅ ራሱ ዛሬ አቅም ከዳው። ራሱም አብሮ ነጭ ወለል ላይ ወደቀ። ተራራው ላይ እግዚአብሔር ብልጭ አድርጎ የሰማዩን በክርስቶስ ኢየሱስ ሊሆን ያለውን ዓለም አሳየው። ተዘረሩ በልባቸው ይላል። እንደገናስ በዘጸአት 30 ቁጥር 17 ላይ የመገናኛው ድንኳን 3 ክፍል ነበረው ተባብለናል አይደለም? የመጀመሪያው አደባባይ በሚባለው ስፍራ የነሐስ መሰዊያና የናስ ሰን አለ። የነሐሱ መሰዊያ የሚቃጠል መስዋዕት የሚቀርብበት ነው። ሰኑ ደግሞ ወይ የነሐሱ ገንዳ ውሃ ይሞላል። መስዋዕቱን የሰው ካህናት ወደ ቅድስቱ ሲያልፉ በገንዳው ውሃ ታጥበው እጃቸውንም እግራቸውንም ጸርተው ነው የሚሄዱት። አለበለዛስ የነሐሱ ሰን የገንዳው ውሃ መልካቸውን ሲያዩ ይኮንናቸዋል። ደም አለብህ ታጠብ ይላቸዋል። ሳይጸዳ ወደ ዙፋኑ አይገባም። በእግዚአብሔር ዙፋን ፊት የብርጭቆ ባህር ነበር አለ። ያኮ በብሉይ ኪዳን የነበረው እንደ ምሳሌ እንደ ጥላ የነበረው ፍጻሜውን አመላካች ነው። በታላቁ አምላካችን በእግዚአብሔር ዙፋን ፊት እንደ ብርሌ ማለት እንደ መስታወት የሚያንጸባርቅ ውሃ ነበር አለ። እግዚአብሔር ፍትሃዊ አምላክ፣ እግዚአብሔር ጻድቅ የሆነ አምላክ መሆኑን ማሳያ ነው። ታጥበን የጠራ ነው በውሃ አይደለም፣ በክርስቶስ ኢየሱስ ደም ነው። የነጻ ነው በሱ ነው። ደግሞ ከነፍስ ከአይምሮ ከህሊና ወቀሳ እግዚአብሔር በቃሉ እያጠራን አሁን ስለሰማችሁት ቃል እናንተ ንጹሃን ናችሁ እያለን ቤተክርስቲያን እንደዚህ ነው የሚያኖራት ጌታ። ያናየሁ አለ ዮሐንስ ማለት ነው በራእይ። ከዛ ቀጥሎ ምስጋና ወገኖች፣ ታላቅ የሆነ ምስጋናውን የሚያቀርቡት 24ቱ ካህናተ ሰማይ ወይ ደግሞ ሽማግሌዎቹ እንስሶች ደግሞ አሉ። ዙፋኑን የሚሸከሙ እንስሶች ኪሩቤል ሱራፌል ይባላሉ።
መላ ሰውነታቸው አይን ነው፣ ግን የሚያይላቸው እሱ ነው። አይን የተሞላነን ብለው ከሱ ምሪት ውጪ ሊሆኑ አይችሉም። አያለው ሰማለው የሚል ማንም ቢኖር በእግዚአብሔር መንፈስ ይመራ። የሚያይልን እሱ ነው። እኛ የምናየው የጠራ አይደለም። እነዚህ ኪሩቤሎች እንኳን በአይን የተሞሉት እሱን ተከትለው ድምጽ ወደ ሄደበት ነው የሚሄዱት። በሕዝቅኤል መጽሐፍ ተጽፏል። ድምጽ ወደ ሄደበት ይሄዳሉ። ወገኖቼ ድምጽ ይምራን። ውጣ ሲልህ ውጣ፣ አትውጣ ሲልህ አትውጣ፣ አግኝ ሲልህ አግኝ፣ አታግኝ ሲልህ አታግኝ፣ ለብቻህን እፈልግሃለሁ ሲልህ አንጋግታ አትምጣ ወደሱ። ሚስትህን፣ ልጆችህን፣ ጓደኞችን፣ የጎረቤት ሰው ሁሉ ሰብስበ እንትኑን አትረብሽ። መገኘቱ ታላቅ ነው። ይሄ በልጆች ጫወታና በምናምን ውስጥ የሚመጣ አይደለም። ለብቻህ ይፈልግሃል። ካስጠበቀ አንድ ቀን አይደለም ሳምንት ጠብቅ። በርህን ዘግተህ የምትፈልገው እሱን ከሆነ 40 ቀን እኮ አስጠብቆት ነው ሙሴን እግዚአብሔር በ40ኛው ቀን የሚመጣው። ንጉስ ነው ጠብቀኝ ያለ። የት ትሄዳለህ? ከንጉስ የሚበልጥ ህይወት ያለው የለም መቼም ማንም ቢሆን። ጠብቀኝ ብሎሃል። ጠብቀኝ ሲል እሺ ነው እንጂ የምትለው እስከ መቼ አትለው። ማን ከልካ ያለውስ ቀጥሮ የማይቀር ነው። በዘመን የታመነ ነው። ስፍራ ላይ ጠብቀኝ ካለ መንቀዥቀዥህን መቀነስ አለብህ። ደግሞ እኮ ከተንበረከክንበት ቀና ምንለው ከገባንበት የክብር ዞን እኮ የምንወጣው በረባ ነገር ቢሆን ወዳጆቼ እኔ ቀራ አይለኝም። በአንድ በማይረባ ስልክ እኮ ነው። ስልክ አጥፍተን አንገባም፣ ጥለን አንገባም። ቫይብሬሽን ላይ አድርገን ነው የምንገባው። ውው ሲል እንወጣለን። ማንም ቢልህን አይከፍልልህ። ማንም ከዛ ላንተ የሆነ ቋጥሮ አይመጣም። እንዴት ከዚህ ዙፋን የህይወት መጀመሪያና መጨረሻ ከሆነው አንተን ወደ ክብር ሊወስድህ ከተሰየመው ዙፋን እንዴት ዞር ትላለህ? ይደርሳል። ሌላው ነገር ሁሉ ይደርሳል። ወገኖቼ በህልውናው መጥገብ፣ በመገኘቱ መጥገብ ዝም ብሎ አይመጣም። ጨክነን አንዳንድ ነገሮችን ኦፍ፣ አንዳንዶችን ሪጀክት፣ አንዳንዶችን ምናምን ታደርግና ለሱ ያለህን ነገር ማወቅ ይፈልጋል። ያዕቆብ እንዳደረገው ልጆቹንም ከብቶቹንም ሕፃናቱ እንኳን እንበውቅቅላዎቹን ሳይቀር የያቦቅን ወንዝ አሻገረ ይላል። ወደ ማዶ በቃ። ከነዚህ ጋር ብዙ ዘመን ኖረሃል። ከቤተሰብ፣ ከልጆች፣ ከጓደኞች፣ ከሀብት ጋር ብዙ ዘመን ኖረሃል። ግን ለነፍስ እረፍት የሚሆን ነገር አልሰጡህም። የምትራበውን ነፍስ የምትራበውን ነገር አልሰጧትም። ስለዚህ እነዚህን ፈቀቅ አድርገህ ለማንም ሳትናገር ምንድነው? አዋጅ ነው እንዴ? አንድ ሳምንት የለውም 40 ቀን ያህል ገባለሁ ጾም ጸሎት። አዋጅ ነው እንዴ? ለቀበሌ ነግረህና ነው እንዴ ያለ? ዞር አትልም እንዴ? ዝም ብለህ እንደዚህ ስትሆን ያጠግባል። ይፈልግሃል ነው ምልህ። ለብቻ ይፈልግሃል ነው። ኢየሱስ ብቻውን ፈቀቅ አለ ሲል አታይም እንዴ መጽሐፍ? ለብቻው ሙሴ 70 ሰዎቹን ትቶ ፈቀቅ አለ። ሙሴ ማሳያ ነው አይደል? ከወንድሞቻችሁ መካከል እንደዚህ ያለ ነቢይ አስነሳላችኋለሁ ብሏል። ሊመጣ ያለው ክርስቶስ ነው። ሶስቱን ደቀ መዛሙር ተራራው ላይ ተዋቸውና የድንጋይ ውርወራ ያህል ከነሱ ፈቀቅ አለ ይላል። በምድር ላይ ተንበርክኮ ይጸልይ ይሰግድ ጀመረ። የት ነው ገሌ ሲባል እንጃ እንዲሉ አድርግ። በቃ መሰወሪያ ጌታ ይሁን፣ መሰወሪያ ዙፋኔ ይሁን። ሰዎች ፈልገው ሲያጡ የሆነ ቦታ አይደለም፣ በቃ ሊጸልይ ነው።
ሊጸልይ ነው እንደ ዳንኤል አይነት ሰው። በቃ እሱ ከአምላኩ በቀር ሰበብ የማይገኝ ይቻላል። ግን ቁርጠኝነት ይጠይቃል፣ ጽናት ይጠይቃል። በዚህ ልማድህ አይሆንም። የሆነ መሬ መሆን አለብህ፣ ጨካኝ መሆን አለብህ። እውነት ነው። የእግዚአብሔር ክብር ክርስቶስ ኢየሱስ ነው። እሱ ተገልጧል። አሁን በመንፈሱ በውስጥ ሰውነታችን አለ። ነገር ግን በስጋ የሚገለጥ በዙሪያህም የሚገለጥ የእግዚአብሔር ክብር አለ። ሰማይ ሄዳ አይደለም እንትን የምትለው የእግዚአብሔር መገኘት እሱ ያጠራሃል። ከጥቃቅን ነገሮች ያጠራሃል፣ ከውሸት ያጠራሃል፣ ከማይረቡ ግጭቶች ያጠራሃል፣ ከልዩ ልዩ ስንፍናዎች ያጠራሃል። ምክንያቱም ውሎ አዳርህ እዛ ስለሆነ በቃ እዛ እሱን እየመሰልክ ነው የምትሄደው። ይህን በሥራ ቦታም ልታደርገው ትችላለህ። የግድ በር ዘግተህ ብቻ አይደለም፣ የግድ ከሰው ተለይተህም አይደለም። አይምሮ ግን ሁሌ ዙፋን ያስብ። አሜን። ከዛ ያመሰግናሉ እነሱ እንስሶቹ፣ አንበሳ፣ ንስር፣ ሰው፣ ጥጃ፣ እነዚህ መልክ ያላቸው ማለት ነው። ይሄ ሌላ ታሪክ አለው። ግን ኪሩቤሎች የሚባሉት እነሱ ናቸው ማለት። ምስጋናው ምን የሚል ነው? ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ይላል። እስኪ አያርፉም በሉ። ምስጋናው ምንድነው? ቅዱስ ነው። ቅዱስ ነው። ቅዱስ ነው። ሌላ ነገር የለም። ቀንና ሌሊት ስንኝ አይቀየርም፣ አዝማች አይለወጥም። ቅዱስ ነው። ወገኖቼ ብዙ መዝሙር በማፈራረቅ አይደለም የእግዚአብሔር መገኘት በጉባኤያችን ላይ የሚገለጠው። እሱ የነካውን በተን እየነካ እሱ የረገጠውን ፉትፕሪንት እየረገጥክ በርሱ የተመራ ስትዘምረው ነው እግዚአብሔር የሆነ ነገር ሲያደርግ ታያለ። በጉባኤዎች ላይ እሱ እየመራ እኛ ቀድመን አይደለም እሱን የምናመጣው። ቅዱስ ነው ምስጋናው። መላእክት የሚዘምሩት ቅዱስ ነው። ሌላ ነገር የለም። ይኸው ዓለም ከተፈጠረ እስከ ፍጻሜው ምንድነው? ቅዱስ ነው። እስኪ የኢሳይያስ መጽሐፍ ምዕራፍ 6ን አውጥተን እንመልከት። ንጉሥ ዖዝያን በሞተ በዓመቱ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። አንተ የፈራኸው ዖዝያን መጥቷል፣ እኔ ግን አለሁ እያለው ነው። እግዚአብሔር ከፍ ባለ ዙፋን አየሁት ይላል። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉም ይበራል፣ በሁለት ክንፉም ፊቱን ይሸፍናል፣ በሁለት ክንፉም እግሮቹን ይሸፍናል። በሁለት ክንፉ እግሮቹን ይሸፍን ነበር፣ በሁለት ክንፉ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል። የመድረኩም መሰረት ከጯሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ይላል። ወገኖቼ በሰው ቋንቋ ነው የተገለጸው። ከጯሂው ድምፅ የተነሳ የመድረኩ መሰረት ተናወጠ ይላል። መድረኩ ያረጀ ሆኖ ቃቃቃቃቃ ይላል ማለት አይደለም። ወይ መድረኩ የሆነ በቃ ጊዜ ያለፈበት ሆኖ በጩኸትን ይናጣል አይደለም። ፈለቁን ነገር እግዚአብሔር መግለጥ ፈልጓል። ያ ሊገልጥ የፈለገው ነገር የምስጋናው ኃይል እንደ ነጎድጓድ ነው ማለት፣ እንደ መብረቅ ድምፅ ነው፣ እንደ መለከት ነው ማለት። ከጯሂው ድምፅ የተነሳ ይላል። ሲገባ እንደሱ ነው የምታመሰግነው፣ ሲገባ እንደሱ ነው የምትዘምረው። የሚመጡ ሰዎች ሁሉ ምንድነው እስኪሉ ድረስ። አሁን እኮ ነገሩ የገባን አይመስልም። ብዙዎቻችን መዝሙር ነው እንጂ የሸመደር ነው በማንነቱ እሱ የገባን አይመስለንም። ብዙዎቻችን ደስ ያለን ቀን ስንዘል ቦታው ይጠበናል። የሆነ ያልተመቸን ቀን ደግሞ ስናጨበጨብ ራሱ ይሄ ሙድ ነው፣ ከጌታ ጋር ያለ ህይወት አይደለም። ሙድህ ሲስተካከል ዘምር ዘምር ብሎኛል ትላለህ። ሙድህ ካልተስተካከለ ደግሞ ዛሬማ አልቅሽ አልቅሽ ነው ያለኝ። በዙፋን ፊት ቆመን ወዮ ኬት እናምጣ? በዚህ ክብር ፊት ቆመን ያንቺን ወዮ ኬት እናምጣ? ሊሞት ሊሸነፍ በማይችል
ከሰው አይምሮ በላይ በሆነ ታላቅ ጥበብ ታርደሃልና ሞተሃልና ከነገድ ከቋንቋ በደምህ ዋጅተ ለአባትህ ካህናት መንግስት አድርገህናልና እየተባለ ወዮ ከየት ይመጣል? ራዕይ ዮሐንስ ምዕራፍ 4 ቁጥር 8 ካንተ አፍ መውጣት ያለበት ቅዱስ ነው። ከቤተ ክርስቲያን መውጣት ያለበት ቅዱስ ነው። እስቲ ቅዱስ በሉ፣ ቅዱስ በሉ። ቅዱስ የሚቀድስ የሚያነጻ የሚለይ ምስጋናው ቅዱስ ነው። ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉ። ለምን ያርፋሉ? ካረፉ ሊደክማቸው። ስትዘምር አይደለም ምትደክመው አንተ፣ መዝሙር ሲጠፋብህ። ስታመልክ አይደለም ምትደክመው አንተ፣ ከአምልኮ ስትርቅ ነው። አሰራሩ ነው። ቀን ሌሊት ቅዱስ ቅዱስ ቅዱስ። እንዴት አይሰለችም? ለምንድን ነው የሚሰለችው? እንዳይሰለች አርጎ ነው ነገሩን ሁሉ የፈጠረው። አያርፉም አለ። አንድ ላይ እናነባለን። ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶቹም በዙፋን ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናም በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለፈቀድክም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል።